ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥር 23 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። ግዙፉ የንፋስ ኃይል ማመንጫ ጠቅላይ ሚኒስትሩና የሌሎች ሀገራት መሪዎች በተገኙበት ተመርቋል። ዝርዝሩን ይዘነዋል። ኩርሙክ የወርቅ ፕሮጀክት በከፍተኛ ቢሊዮን ዶላር ሊሸጥ መሆኑ ተሰምቷል። ነገር ግን የፕሮጀክቱ ሽያጭ እየተከናወነ ያለው ወርቅ ማቅለጥ ከመጀመሩ በፊት በመሆኑ ምክንያት ውዝግብ አስነስቷል። በዝርዝር የያዝነው መረጃችን ነው። የኢትዮጵያ ብሔራዊ ባንክ በደረሰበት ኪሳራ ከወርቅ ገበያ ወጥቶ የግል ባንኮች ዘርፉ እንዲረከቡ መወሰኑ ተሰምቷል። ከዚህ ጋር ተያይዞ IMF ያወጣውን ዝርዝር ሪፖርት የምነግራችሁ ይሆናል። ከውጪ በመካከለኛው ምስራቅ ያለው ውጥረት በቀጠለበት በአሁኑ ወቅት ኢራን በዲፕሎማሲያዊ መንገድ ለመነጋገርም ሆነ ለወታደራዊ ግጭት ሙሉ ዝግጁ እንደሆነች ገልጻለች። ከዚህ ጋር ተያይዞ የወጣው አዲስ መረጃ የምናጋራችሁ ይሆናል። እስራኤል የጋዛ የተኩስ አቁም ስምምነትን በመጣስ በፈጸመችው ጥቃት በርካታ ሰዎች መገደላቸው ተሰምተዋል። በሌላ በኩል አሜሪካ ለእስራኤልና ለሳውዲ አረቢያ ወደ 16 ቢሊዮን ዶላር የሚጠጋ የጦር መሳሪያ ሽያጭ ማጽደቋ ተሰምተዋል። አብራችሁን ስትቆዩ በዝርዝር የምታደምጧቸው መረጃዎቻችን ናቸው። አሁን ወደ ዝርዝር ጉዳዮች እንለፍ። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ተመርቆ አገልግሎት ጀመረ። በሶማሌ ክልል የሚገኘው አይሻ የንፋስ ኃይል ማመንጫ በጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በይፋ ተመርቋል። በምርቃት ስነ ስርዓቱ ላይ የጅቡቲ ፕሬዝዳንት ኢስማኤል ኦማር ጌሌን፣ የሶማሌ ፕሬዝዳንት ሐሰን ሼክ መሐመድ፣ የሶማሌ ክልል ፕሬዝዳንት ሙስጣፌ መሐመድ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በዛሬው ዕለት ታሪካዊ የሆነውን የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክትን በይፋ መርቀን ለአገልግሎት አብቅተናል ብለዋል። በሶማሌ ክልል የሚገኘው ይህ ግዙፍ ፕሮጀክት የኃይል ዋስትና የማረጋገጥ ስትራቴጂያችን አንድ የማዕዘን ድንጋይ ነው ሲሉም ተናግረዋል። ፕሮጀክቱ ዓመታዊ ኃይል የማመንጨት አቅሙ 467 ጊጋዋት ሰዓት ሲሆን ዘመናዊ የSCADA እና የSVG ቴክኖሎጂዎችን በመጠቀም ለተረጋጋ የኃይል አቅርቦትና ለቴክኖሎጂ መራሽ ኢኮኖሚ ግንባታ ከፍተኛ ሚና እንደሚጫወት ነው ጠቅላይ ሚኒስትሩ የገለጹት። የአይሻ ስትራቴጂያዊ መልክዓ ምድራዊ አቀማመጥ ከምስራቅ አፍሪካ ቀዳሚ የንፋስ ኮሪደርነቱ ያለፈ ጠቀሜታ አስገኝቷል ያሉም ሲሆን ለጎረቤት ሀገራት ያለው ቅርበት ኢትዮጵያን የምስራቅ አፍሪካ የኃይል ንግድ ማዕከል ለማድረግ ለተቀመጠው ግብ መሳካት በተግባር የተረጋገጠ ትልቅ ምርታ ስለመሆኑ ገልጿል። አክለውም በመደመር መርህ የኢትዮጵያን ሰፊ የተፈጥሮ ጸጋ ወደ የጋራ ሀብት በመለወጥ የአፍሪካን ቀንድን በአካልና በኢኮኖሚ ይበልጥ ለማስተሳሰር ቁርጠኞች ነን ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የአይሻ 2 የንፋስ ኃይል ማመንጫ ፕሮጀክት ከድሬዳዋ ከተማ በሰሜን ምስራቅ 170 ኪሎ ሜትር ርቀት እንዲሁም ከጅቡቲ በሰሜን ምዕራብ 150 ኪሎ ሜትር መካከል በሶማሌ ክልል አይሻ ዶሌ ወረዳ ይገኛል። በኢትዮጵያ ከአዳማ 1 እና 2 እንዲሁም ከአሸጎዳ በመቀጠል በአራተኛነት የተገነባ የንፋስ ኃይል ማመንጫ መሆኑም ተገልጿል። ግብጽ ኢትዮጵያ ከአረቡ ዓለም ጋር ያላትን ግንኙነት ለመበጣጠስ እየሰራች ነው ተባለ። ግብጽ ኢትዮጵያ ከአረቡ ዓለም ጋር ያላትን ታሪካዊ ግንኙነት ለመበጣጠስና በአረብ ሀገራት ዘንድ ያላትን ገጽታ ለማበላሸት በከፍተኛ ሁኔታ እየሰራች መሆኑን የአባይ ንጉሶች ሚዲያ መስራችና ባለቤት የሆነው ኡስታዝ ጀማል በሽር አስታውቋል። ግብጽ የአረብ ሊግን እንደ መሳሪያ በመጠቀምና የሊጉን መሪነት ለረጅም ጊዜ በመቆጣጠር በአባል ሀገራቱ ዘንድ በኢትዮጵያ ላይ የተሳሳተ አመለካከት እንዲኖር ስታደርግ መቆየቷን ኡስታዝ ጀማል በሽር አንስተዋል። አያይዞም በአሁኑ ወቅት በርካታ የአረብ ሀገራት የግብጽን የበላይነት በመቃወም የሊቀመንበርነት ጥያቄ እያነሱ መሆኑንና ኢትዮጵያም ለምን የአረብ ሊግ አባል አትሆንም የሚሉ ጥያቄዎች እየተነሱ መሆኑን ጠቁመዋል። በኢትዮጵያ አረብኛ ቋንቋን አቀላጥፈው የሚናገሩ በርካታ ሊቃውንትና ምሁራን መኖራቸውን የጠቀሱት ኡስታዝ ጀማል እነዚህን ዜጎች በዲፕሎማሲው ዘርፍ በመጠቀም የሀገሪቱን ብሔራዊ ጥቅም ማስከበር እንደሚገባም አሳስበዋል። አክለውም ኢትዮጵያ በአረቡ ዓለም ያላትን ተሰሚነት ለማሳደግና የግብጽን ተጽዕኖ ለመቋቋም ወጣት አረብኛ ተናጋሪ ዲፕሎማቶችን ማፍራት ወሳኝ መሆኑን አመላክተዋል።
ብሔራዊ ባንክ ከወርቅ ገበያ ወጥቶ የግል ባንኮች ዘርፉ እንዲረከቡ ተወሰነ። የኢትዮጵያ ብሔራዊ ባንክ እስከ ታህሳስ 2026 መጨረሻ ድረስ የወርቅ ግዢና ወጪ ንግድ ገበያውን ሙሉ በሙሉ ለግል ባንኮች በመልቀቅ ከዘርፉ እንደሚወጣ ዓለም አቀፍ የገንዘብ ድርጅት አስታውቋል። ድርጅቱ በዚህ ሳምንት ይፋ ባደረገው አራተኛው የኢኮኖሚ ክትትል ሪፖርት እንዳረጋገጠው ይህ እርምጃ ብሔራዊ ባንክ ሲያጋጥመው የነበረውን ኪሳራ ለማስቀረትና ገበያውን ነፃ ለማድረግ ያለመ ነው። ብሔራዊ ባንክ እስካሁን በሀገሪቱ ብቸኛው የወርቅ ገዢና ላኪ ሆኖ ሲሰራ የቆየ ሲሆን ከሀገር ውስጥ አቅራቢዎች ወርቅ በሚገዛበት ወቅትም ከዓለም አቀፍ ዋጋ በላይ እስከ 15 በመቶ ጭማሪ ክፍያ ሲከፍል መቆየቱም ይታወሳል። ይሁን እንጂ ይህ አሰራር በብሔራዊ ባንክ የሂሳብ መዝገብ ላይ ከፍተኛ ኪሳራ ማስከተሉን፣ የገበያ መዛባት መፍጠሩን እንዲሁም በኢኮኖሚው ላይ የገንዘብ መጠን እንዲጨምር በማድረግ ለዋጋ ግሽበት ምክንያት መሆኑን IMF አመልክቷል። እንደ ሪፖርቱ ገለጻ ብሔራዊ ባንክ ከገበያው የሚወጣበት ዝርዝር የአፈጻጸም እቅድ እስከ መጋቢት 2026 ድረስ በሚጠናቀቅ ጥናት ላይ ተመስርቶ ይዘጋጃል። እስከዚያ ድረስ ግን ለወርቅ አቅራቢዎች ይከፈል የነበረው ተጨማሪ ክፍያ በሂደት እንደሚቀንስ የጠቆመው IMF የግል ባንኮች በወርቅ ግዥ ተግባር ላይ እንዲሳተፉ እንደሚፈቀድላቸው ጠቁሟል። የኢትዮጵያ የወርቅ ወጪ ንግድ እንደ አውሮፓውያኑ አቆጣጠር በ2023-24 ከነበረበት 4 ሜትሪክ ቶን በ2024-25 ወደ 39 ሜትሪክ ቶን በከፍተኛ ደረጃ ያደገ ሲሆን ጭማሪው ቀደም ሲል በህገወጥ መንገድ ይወጣ የነበረው ወርቅ ወደ ህጋዊ መስመር መግባቱን እንደሚያሳይ ተገልጿል። በሌላ በኩል የሀገሪቱ ጠቅላላ የውጭ ምንዛሬ ክምችት በ3 ቢሊዮን ዶላር በማደግ 44 ቢሊዮን ዶላር በመድረስ ክምችቱ የሪፎርም ፕሮግራሙ በሚጠናቀቅበት በ2028 ዓ.ም 10.5 ቢሊዮን ዶላር ይደርሳል ተብሎ ይጠበቃልም ብለዋል። 1600 የመንግስት አገልግሎት ላይ መሰረታዊ ለውጥ የሚያመጣ ሪፎርም ተጀመረ። በከተማና መሰረተ ልማት ሚኒስቴር በፌዴራል ደረጃ የሚሰጡ ከ1600 በላይ የመንግስት አገልግሎቶችን መሰረታዊ ለውጥ የሚያመጣና የሰራተኞችን ብቃት የሚመዝን ሁለተኛው ዙር የመንግስት ተቋማት ሪፎርም በይፋ መጀመሩን አስታውቋል። ይህ መጠነ ሰፊ የሪፎርም ስራ ካለፈው ሐምሌ ወር ጀምሮ ተግባራዊ መሆን መጀመሩን በመንግስት አገልግሎትና አስተዳደር ሪፎርም እንዲሁም በከተማና መሰረተ ልማት ሚኒስቴር ከፍተኛ አማካሪ አቶ ተስፋዬ ወልደ ሚካኤል ተናግረዋል። የሪፎርሙ ቀዳሚ ግብ የመንግስት መዋቅርን ከማሻሻል ባለፈ አገልግሎቶች ግልጽና ኃላፊነት የሚሰማው ባለቤት እንዲኖራቸው በማድረግ የዜጎችን ቅሬታ በዘላቂነት መፍታት ነው ተብሏል። በዚህም በአሁኑ ወቅት የተለዩትን 1600 አገልግሎቶች በብቃት ለመከወን አሁን ያለው የመንግስት የሰው ኃይል ያለበትን ደረጃ የማረጋገጥ ስራ በጥልቀት እየተሰራ መሆኑን ገልጸዋል። በተጨማሪም ዜጎች በየተቋማቱ የሚያቀርቧቸው ቅሬታዎች መነሻቸው አንዳንድ አገልግሎቶች በዝርዝር ባለመለየታቸውና ለብልሹ አሰራር በር የሚከፍት የተጠያቂነት ክፍተት በመኖሩ እንደሆነ አቶ ተስፋዬ አስረድተዋል። ይህንን ችግር ለመቅረፍም አገልግሎቶችን በጥራትና በብቃት ለማቅረብ የሚያስችል አዲስ የስራ ስርዓት እየተዘረጋ እንደሚገኝ ተነግሯል። በዚህ የሪፎርም ሂደት ውስጥ ትኩረት የተሰጠው ጉዳይ የሰራተኞች የብቃት ምዘና አንዱ ሲሆን የሰራተኞችን ብቃት ለመመዘን የሚያስችል አስፈላጊው ቅድመ ዝግጅት የተጠናቀቀ መሆኑም ተገልጿል። ይህ ምዘና የመንግስት ሰራተኛው ለተመደበበት የስራ መደብ ያለውን እውቀትና ክህሎት በመለየት አገልግሎቶች በሰለጠነና ብቁ በሆነ የሰው ኃይል እንዲመሩ ለማድረግ ያለመ ነውም ተብሏል። ኩርሙክ የወርቅ ፕሮጀክት በ4 ቢሊዮን ዶላር ሊሸጥ መሆኑ ተሰማ። የካናዳው አሊያድ ጎልድ ኮርፖሬሽን በቤንሻንጉል ጉሙዝ ክልል የሚገኘውን ግዙፍ የኩርሙክ ወርቅ ፕሮጀክትን ጨምሮ ሁሉንም የኩባንያው ድርሻዎች ለቻይናው ዢጂን ጎልድ ኢንተርናሽናል ለመሸጥ መስማማቱ ተገልጿል። ዢጂን ጎልድ ይህን ግዢ ለመፈጸም 4 ቢሊዮን የአሜሪካ ዶላር ዋጋ ያቀረበ ሲሆን ግብይቱ እስከ መጪው ሚያዝያ ወር ድረስ ይጠናቀቃል ተብሎም ይጠበቃል። ይህ ግዙፍ የሽያጭ ስምምነት በኢትዮጵያ የሚገኘውን የኩርሙክ ፕሮጀክት ብቻ ሳይሆን አሊያድ ጎልድ በኮትዲቫርና በማሊ ያላቸውን የስራ እንቅስቃሴዎች የሚያጠቃልል ነው። የዢጂን ጎልድ ሊቀመንበር ሁንግፉሊን እንደገለጹት ግዢው ኩባንያቸው በአፍሪካ ያለውን ተጽዕኖ ለማሳደግና የረጅም ጊዜ ምርት የሚሰጡ ጥራት ያላቸውን የወርቅ ማዕድናት ለመያዝ ካለው ስትራቴጂ ጋር የተጣጣመ ነው ተብሏል። የኩርሙክ ወርቅ ፕሮጀክት ቀደም ሲል አስኮም ከተሰኘው ከግብጽ መንግስት ጋር ጥብቅ ቁርኝት ካለው ኩባንያ እጅ የነበረ ሲሆን አሊያድ ጎልድ ቀስ በቀስ ድርሻዎቹን በመግዛት ሙሉ ባለቤትነቱን ተረክቦ ነበር። አሁን በተደረገው የሽያጭ ስምምነት መሰረት አስኮም በኩባንያው ውስጥ በያዘው 11.5 ሚሊዮን አክሲዮን አማካኝነት 375 ሚሊዮን የአሜሪካ ዶላር ገቢ እንደሚያገኝ ታውቋል። ከዚህም ውስጥ 20 በመቶ የሚሆነው ድርሻ የግብጽ መንግስት የጦር መሳሪያ አምራች ለሆነው ብሔራዊ የአገልግሎት ፕሮጀክቶች ድርጅት የሚደርስ እንደሆነ ተገልጿል። ይሁን እንጂ ይህ የቢሊዮን ዶላሮች ዝውውር በኢትዮጵያ መንግስት በኩል ተቃውሞ ሊገጥመው እንደሚችል የዘርፉ ታዛቢዎች ግምታቸውን እየሰጡ ይገኛሉ ሲል ሪፖርተር ዘግቧል። የኢትዮጵያ መንግስት ከዚህ ግብይት የሚያገኘው ቀጥተኛ ጥቅም አለመኖሩና ሽያጩ የተከናወነው ፕሮጀክቱ ወርቅ ማቅለጥ ከመጀመሩ በፊት መሆኑ ለውዝግቡ ዋነኛ ምክንያት ተደርጓል። በአሊያድ ጎልድ ሰነዶች መሰረት መንግስት የ7 በመቶ ድርሻ የሚያገኘው
የወርቅ ምርት ከተጀመረ በኋላ ብቻ በመሆኑ አሁን ባለው የሽያጭ ሂደት መንግስት ምንም አይነት ድርሻ እንደማያገኝ ተመላክቷል። ሁኔታውን ቀደም ሲል በአፋር ክልል የፖታሽ ማዕድን ይዞ የነበረውን አላና የፖታሽ ኩባንያ ከኢትዮጵያ መንግስት እውቅና ውጪ ለሌላ ኩባንያ ከተሸጠበት አወዛጋቢ ሂደት ጋር የሚያመሳስሉትም አሉ። የኢትዮጵያ መንግስት ሽያጩን ህጋዊ እውቅና የመንፈግ ወይንም የግብር ጥያቄዎችን የማንሳት እድል እንዳለውም ተገልጿል። የኩርሙክ ወርቅ ፕሮጀክት ከ60,000 ቶን በላይ የወርቅ ክምችት እንዳለው የተረጋገጠ ሲሆን ምርት በ2026 አጋማሽ ይጀምራል ተብሎም ይጠበቅ ነበር። የዓለም የወርቅ ዋጋ በአውንስ ከ$5,000 በላይ እየተሸጠ ባለበትና ታሪካዊ ጭማሪ እያሳየ ባለበት በዚህ ወቅት አሊያድ ጎልድ ፕሮጀክቱን ለመሸጥ መወሰኑም ለብዙዎች አስገራሚ ሆኗል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሀገር ውስጥ የያዝናቸውን መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። አሁን ከባህር ማዶ ወደ ያዝናቸው ዝርዝር ጉዳዮች እናመራለን። ኢራን በዲፕሎማሲያዊ መንገድ ለመነጋገርም ሆነ ለወታደራዊ ግጭት ሙሉ ዝግጁ እንደሆነች ገለጸች። የኢራን እስላማዊ ሪፐብሊክ የውጭ ጉዳይ ሚኒስትር አባስ አራግቺ አገራቸው በዲፕሎማሲያዊ መንገድ ለመነጋገርም ሆነ ለወታደራዊ ግጭት ሙሉ ዝግጁነት እንዳላት አስታውቀዋል። ሚኒስትሩ ይህንን የገለጹት በቱርክ ባደረጉት ይፋዊ የስራ ጉብኝት ወቅት ከቱርክ ባለስልጣናት ጋር ወቅታዊ ቀጠናዊ ጉዳዮች ላይ ከመከሩ በኋላ በሰጡት ጋዜጣዊ መግለጫ ነው። አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ እንደምትችል እያስጠነቀቀች ባለችበት በዚህ ወቅት ሚኒስትር አራግቺ ኢራን ለማንኛውም አይነት ድርድር ፈቃደኛ መሆኗን አረጋግጠዋል። ሆኖም ግን ማንኛውንም አይነት የዲፕሎማሲ ሂደት በዛቻና በማስፈራሪያ ጥላ ስር ሊካሄድ እንደማይችል አጽንኦት ሰጥተዋል። እንደ ባለስልጣኑ ገለጻ ኢራን የምትፈልገው የሁለቱንም ወገን ህጋዊ ጥቅም የሚያስከብር ፍትሐዊና ትክክለኛ መርህን የተከተለ ድርድር ነውም ብለዋል። ሚኒስትሩ ከዚህ ቀደም ከነበሩ ተሞክሮዎች በመነሳት አሜሪካ በድርድር ወቅት በጎ ፍቃድና ታማኝነት እንደሚጎላት ቢተቹም አሁንም ቢሆን ትርጉም ባለውና ምክንያታዊ በሆነ የዲፕሎማሲ ሂደት ውስጥ ለመሳተፍ ሀገራቸው ዝግጁ መሆኗን ገልጸዋል። ይሁን እንጂ እስካሁን ድረስ ከአሜሪካ ባለስልጣናት ጋር ለመነጋገር የተቀመጠ የተቆረጠ የጊዜ ሰሌዳ እንደሌለ አስታውቀዋል። በሌላ በኩል የቀጠናው ውጥረት እየተባባሰ በመጣበትና አሜሪካ በኢራን አቅራቢያ ወታደራዊ ኃይሏን እያጠናከረች ባለችበት በዚህ ወቅት ሚኒስትር አራግቺ አገራቸው ለከፋ ግጭትም ቢሆን ዝግጁ መሆኗን አስታውሰዋል። አሁን ያለው ሁኔታ ከቀደሙት ግጭቶች የተለየ መሆኑን የጠቀሱት ሚኒስትሩ የአሜሪካ ቀጥተኛ ተሳትፎ ካለም ጦርነቱ በሁለቱ ሀገራት መካከል ብቻ ተወስኖ የማይቀርና ይበልጥ ሊሰፋ እንደሚችል ስጋታቸውን ገልጸዋል። በአሁኑ ወቅት ኢራን የራሷን ሉዓላዊነትና ብሔራዊ ጥቅምን ለማስጠበቅ እንዲሁም ስጋቷን ከግምት ውስጥ የሚያስገባ ማንኛውንም አይነት ዓለም አቀፍ ሂደት ላይ ለመሳተፍ ዝግጁ መሆኗን የገለጹት ሚኒስትር አራግቺ በቱርክ አሸማጋይነት ሊኖሩ ስለሚችሉ የንግግር ዕድሎች ከቱርክ አቻቸው ጋር ሰፊ ውይይት ማድረጋቸውን ገልጸዋል። እስራኤል የተኩስ አቁም ስምምነቱን በመጣስ በፈጸመችው ጥቃት 28 ሰዎች ተገደሉ። እስራኤል በዛሬው ዕለት በጋዛ ከተማና በካን ዩኒስ ላይ በፈጸመችው አዲስ የአየር ጥቃት ቢያንስ 6 ህጻናትን ጨምሮ 28 ፍልስጤማውያን መገደላቸው ተሰምቷል። ጥቃቱ የተፈጸመው በሁለቱ ወገኖች መካከል የተደረሰው የተኩስ አቁም ስምምነት በተደጋጋሚ እየተጣሰ ባለበትና ነገ እሁድ የራፋ የድንበር በር እንደሚከፈት በሚጠበቅበት ዋዜማ ሲሆን ከንጋት ጀምሮ በተፈጸመው በዚህ ጥቃት 18 ሰዎች በጋዛ ከተማ ሲገደሉ፣ ቀሪዎቹ ደግሞ በካን ዩኒስ በተፈጸመ ጥቃት ህይወታቸው ማለፉ ተገልጿል። በካን ዩኒስ ተፈናቃዮች ተጠለውበት በነበረ ድንኳን ላይ በደረሰው ጥቃት የአንድ ቤተሰብ አባላት ሲሆኑ አባት፣ 3 ልጆችና 3 የልጅ ልጆች በአንድ ላይ መገደላቸው አልጀዚራ አስነብበዋል። እንደ ጋዛ መንግስት ኮሚኒኬሽን ቢሮ መረጃ ከሆነ እንደ አውሮፓውያኑ አቆጣጠር ጥቅምት 10 ከተደረሰው የተኩስ አቁም ስምምነት በኋላ እስራኤል ስምምነቱን ከ1300 ጊዜ በላይ የጣሰች ሲሆን በዚህም ምክንያት ስምምነቱ ከተፈረመ ወዲህ ከ500 በላይ ፍልስጤማውያን ተገድለዋል ተብሏል። በአጠቃላይ እንደ አውሮፓውያኑ አቆጣጠር ከጥቅምት 2023 ጀምሮ በጋዛ የተገደሉት ሰዎች ቁጥር ከ71600 በላይ መድረሱ መዘገቡ ይታወሳል። ይህ ጥቃት የተፈጸመው እስራኤል እንደ አውሮፓውያኑ አቆጣጠር ከግንቦት 2024 ጀምሮ ለ2 ዓመታት ገደማ ዘግታው የነበረውን የራፋ የድንበር በር ነገ እሁድ ለተወሰኑ ሰዎች እንቅስቃሴ ክፍት ለማድረግ በወሰነችበት ወቅት ነው። ይሁን እንጂ ድንበሩ ክፍት ቢደረግም ለእርዳታ አቅርቦት ግን አሁንም የተከለከለ መሆኑ ዘገባው አክሏል። በመጨረሻም አሜሪካ ለእስራኤልና ለሳውዲ አረቢያ 16 ቢሊዮን ዶላር የሚጠጋ የጦር መሳሪያ ሽያጭ አጸደቀች። የዶናልድ ትራምፕ አስተዳደር በመካከለኛው ምስራቅ እየተከሰተ ያለውን ከፍተኛ ቀጠናዊ ውጥረት ተከትሎ ለእስራኤልና ለሳውዲ አረቢያ 15.67 ቢሊዮን ዶላር የሚያወጣ ግዙፍ የጦር መሳሪያ ሽያጭ ማጽደቋን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አስታውቋል። ይህ በቢሊዮኖች የሚቆጠር ግዙፍ ስምምነት በሁለት ዋና ዋና ክፍሎች የተከፈለ ሲሆን ለእስራኤል 6.67 ቢሊዮን ዶላር መፈቀዱ ተገልጿል። በዚህም በዝርዝሩ ውስጥ በ3.8 ቢሊዮን
ዶላር የሚገዙ 30 አፓች ተዋጊ ሄሊኮፕተሮች ቀዳሚውን ስፍራ ይዛሉ ተብሏል። በተጨማሪም 3250 ወታደራዊ የሎጂስቲክ ተሽከርካሪዎች፣ የታጠቁ የሰው ኃይል ማጓጓዣ ሞተሮችና ቀላል ሁለንተናዊ ሄሊኮፕተሮች ይገኙበታል። ለሳውዲ አረቢያ ደግሞ 9 ቢሊዮን ዶላር የተፈቀደ ሲሆን 730 ዘመናዊ የፓትሪዮት ሚሳኤል መቃወሚያዎችንና ተያያዥ ቴክኖሎጂዎችን ትታጠቃለች ተብሏል። ይህ ስምምነት የተረጋገጠው የሳውዲ መከላከያ ሚኒስትር ካሊድ ቢን ሳልማን ከከፍተኛ የአሜሪካ ባለስልጣናት ጋር ካደረጉት ውይይት በኋላ መሆኑ ተገልጿል። የአሜሪካው የውጭ ጉዳይ ሚኒስትር ሽያጩን በተመለከተ በሰጠው መግለጫ ውሳኔው የአሜሪካ የውጭ ጉዳይ ፖሊሲንና ብሔራዊ ደህንነትን ለማጠናከር የታለመ መሆኑ ገልጿል። በተለይም ከኢራን ሊሰነዘር የሚችለውን ጥቃት ለመከላከልና የቀጠናውን ወታደራዊ ሚዛን ለመጠበቅ ያለመ መሆኑንም አመላክቷል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 23 ቀን 2018 ዓ.ም ምዕራፍ 2 የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።